እኔ እሺ ልበለውም እምቢ ልበለውም ይህንን ነገር ገና ሳይሰማው ነው ፕሮሰሱን የጀመረው እኮ አይደል? ስለዚህ ለምንድን ነው የሚያስፈልገው አሁንስ ማስመሰል? ችግር የለውም ይሂድ፣ ግን ችግር የለውም የትም ይሂድ ይዝናና፣ የፈለገበት ወጥቶ የፈለገበት እንደፈለገ የሆነ አሁን አይደለም ይሄንን መናገር የጀመርኩት በፊትም ነው። ግን ደግሞ ማለት ነው ልጁን አይፈልገውም። ይፈልገዋል አይደል? ልጁ ነው አይፈልገውም። ለልጁ አባት ለመሆን ይሞክር። አትሊስት በትንሹም ቢሆን አራያ ለመሆን ይሞክር። እንዴት ነው ግን አራያ መሆን የሚቻለው? እንደዚህ እየተሆነ አላውቅም። እሱን ግን ደግሞ ራሱን ቆም ብሎ ለማየት ይሞክር። ነገ እኮ ይሄ ልጅ ያየዋል። ምን አይነት ነገር ነበር እያሳለፈ የነበረው? በጣም የሚያፍርበትን ነገር ባይሰራ እኮ ለራሱም ለልጁ ፈጣሪ ብቻ ትዕግስቱን ይስጥሽ። ጉድ ያስብላል ጋይስ፣ ገና ብዙ ነገር እንሰማለን። ፈጣሪ ብቻ ለሁላችንም ጤና ይስጠን። እውነት ለመናገር እጅ ውሽ የምትተብዩ አንቺ ማፈራ የለሽም እንዴ? የጭራሽ ሰውን ባል ይዘሽ ትሄዳለሽ እንዴ? ጉድ ፈላን ዘንድሮ። አረ እንዳንቺ አይን እያወጣ ሴት በሀገራችንም አይተን አናውቅ። እውነት ለመናገር አንቺ ቆይ ሴትነትሽን አታስከብርም እንዴ? አዎ ለነገሩ ብላለች እኮ እኔ ምንም አይመስለኝም፣ ሰው ብዙ ነገር ብለኝ ምንም አይመስለኝም። እኔ እሱም ማጣት አልፈልገው፣ ሁሌ ለሱ ደስታ መኖር አለብኝ። ጭራሽ ከዚህ ሀገር መውጣት አለብን። እሱን ደስተኛ ማረግ እፈልጋለሁ። ሁሉ ነገር መረሳት አለበት። ስለዚህ ሩታም ረስቶ ልጁንም ረስቶ እኔ ለእኔ ብቻ መኖር አለበት ያለች እንደ ህጻን ልጅ እየሳመች። ቆይ አብርሽ ምን እየሆንክ ነው ግን? እናንተ ልጁ የሆን ነገርን እንደ ያስነኩ አልኩ። በሆሙ መታጠብ አለበት አብርሽ። ጭንቅላቱ ተበላሽተዋል። ቤተሰብ ህጻን ልጅ እኮ ሆነዋል። ጭራሽ እንደ ህጻን ልጅ እኮ እየሳመች የነበረች እኮ። አረ በስመ አብ! አንቺ የሰው ባል እኮ ነው። ሸምባን ነገር የለሽም። እኔ አፈርኩ ባንቺ ቤት፣ ባንቺ ሁኔታ አፈርኩ። እውነት ለመናገር ብዙ ሰው አፈረ እንዴ። ህጻን ልጅ እኮ ነው ያደረጉ። በቃ ብስኩትና ከረሜላ ስጡ ለሱ ማለት ነው። የኔ ህጻን ወንድ ልጅ እንዴት ራሱን አስቡ። አንድ ሴት ልጅ ወዳሃለሁ አፍቅራሃለሁ የምትል ሴት ጋር እንዴት ሰው ከሀገር ይወጣል ጋይስ? እኔ ትንሽ እሺ ማለት ማንኛውም ሰው ማንኛውም ጎደኛ ሁሉም የጎደኛ ምክር ሁሉም ሰው ይሰማል እንዴ? እኔ አልሰማው። እሺ ጎደኛ ከመከረኝ ወይም ትንሽ ልቀበል እችላለሁ። እኔ በሰው ጭንቅላት አልመራም። ልክ እንደ አብርሽ በሰው ጭንቅላት አልመራም። ቆይ እሱ አይምሮ ምንድን ነው? ሩታ እኮ እውነት ሆኖ አንዳንድ የምትናገር ቤተሰብ እሱ አልታመመም አውቆ ነው ታዳ ፕሮሰስ ከዛ በፊት ነው የተጀመረ። እሱ ያስመሰለ ነው እንጂ ምንም አልሆነም አውቆ ነው ወደቀ ያለች እኮ። እኮ አንዳንዴ ንግግሯ ስዊት የምር ስማርት ንግግር ነው ያላት። ሩታ ያለችው ትክክል ነው። እሱ አልታመመም አውቆ ነው አለች። አያችሁ ይሄ ፕሮሰስ ከተጀመረ አውቆ ነው አልታመመም አለችው። ድራማ ነው እየሰራ ያለው አለች። ትክክል ሩታ ማለት ነው። አፌ ቁርጥ ይልልኝ የኔ ቆንጆ ማለት ነው። ስጀመር ደግሞ ከሀገር አልወጡም ጋይስ፣ አልወጡም። ቆይ ከሀገር መውጣት ብርቅ ነው እንዴ? እኛው እንኳን ከሀገራችን እየወጣን እኮ ምንም አልመሰለኝ። የሰው ሀገር ማመጣት ብርቅ ነው እንዴ? ብርቅ ነው ለኛ? ብርቅ አይደለም። ከሀገር ሊወጣ ነው፣ ከሀገር ሊወጣ ነው። እነዚህ አሽቃባጭ አቤላና ብሩኬ ተብዮ እናንተ ሰው አይደላችሁም። ነገ በራሳችሁ ህይወት ታያላችሁ። በሰው ህይወት ገብታችሁ ዛሬ ፈታፈታችሁ አይደለም፣ በእናንተ ደግሞ ታያላችሁ። ጠብቁ። የምር በጣም ነው የሚደብረው። እግዚአብሔርን በተራችሁ ታገኛላችሁ፣ ግን ደስተኛ ትሆናላችሁ። የሰውን ትዳር በጡታችሁ። አቤላና ብሩኬ እናንተ አስመሳይ ማለት ነው። አጨብጫቢ ናቸው። እውነት እንዴት እንደሚያደርጋቸው እግዚአብሔርን። አንዴን በቃ ሻንጣ እኔ ነኝ በቃ
ሽንቴ ብርንዳ ነው አላችሁ እኮ በጣም የሰውን ባል እንዴ የሰውን ትዳር በጥብጣችሁ የሰውን ባል አረ በጣም ነው የምታሳዝኑ። ጨራሽ ምን ችግር አለ? እኔ እኮ የልጅ አባት ነኝ፣ ልጅ እኮ ይናፍቀኛል። ምን ችግር አለ ታዲያ? ፎቶ አንስቶ ይልኩልሃል። አያችሁ፣ ንግግራችሁ ይሄ ነው። እውነት ለልጅክ ምንድን ነው የምታስተምረው? ሩታ እኮ ያለችው ትክክል ነው እንዴ። ጭራሽ እዩ ጋር እናንተ ናቸው እኮ ወደ ሩታ የላካችሁ ማለት ነው። ተልኮ ነው ሩታ ጋር ሄደ እዩ ማለት ሲጀመር፣ በዚህ ሁኔታ ሲታዩ ማለት ነው። ቤተሰብ ቆይ ሩታ ጋር ሄዳችሁ ለምንድን ነው የምትረብሹ? በቃ ዝም ብላ ጸጥ ብላ አትሄዱም? ደብዳቤ ምናምን መጻፍ ለምን አስፈለገ? ወይም ከፈለግ አንተ እኮ ሄዳ መጠየቅ እኮ ነው። እኔ እኮ ከሀገር ሊወጣ ነው ብሎ እኮ መናገር ይችላል ሩታ ጋር። ለምንድን ነው በሰው በኩል የምታትልቀው? አረ አብርሽ ግን ምን እየሆነ ነው እናንተ? ልጁ እኮ እያስመሰለ ነው የሚኖረው። አረ ሩታ ለአንተ አትገባም። እግዚአብሔር ሩታ ለአንተ አትገባም። እውነት ሩታን ስትጠቃቀን ነው የምትጸጽተው። በእርግጥ ሴት ልጅ ከቆረጠች ደግሞ ምንም ወደ ኋላ አትመለስም ማለት ነው። እንዴት ህፃን ደሙን ትቶ ከውሽምት ጋር ከሌላ ሀገር ሄዳለሁ ብሎ ይሄዳል እንዴ? ሲጀመር ከሀገር መቼ ወጣችሁ? ኢትዮጵያ ውስጥ ናችሁ እናንተ። ተጃጀላችሁ እኮ ለተመልካች እንኳን ክብር የላችሁም። አታፍርም? ግን በጣም ያዘንኩ፣ እግዚአብሔርም በጣም አዘንኩ። እንዴ ልጅ እኮ የሆን ነገር ነው እንዴ ያስነኩ። ህፃን ልጅ እኮ ሆነ እኮ አሁን ላይ ህፃን ልጅ እንዴ እንዴት ውሽምት ተነሳ፣ አንተ ተነሳ፣ ጨፍራ ተነሳ። እንዴ ህፃን ልጅ ነው ያደረጉ ማለት ነው። እንዴ የሰውን ህይወት በጥብጣችሁ ግን ባልና ሚስት አፋተታችሁ። እናንተ ደስተኛ ትሆናላችሁ? ብሩክና አቤላ እውነት ትጠየቃላችሁ ነገ ማለት ነው። ይህ ኃጢአት ነው። እውነት የምትሰሩ ስራ ምን እንደሆነ ታውቃላችሁ? ዙምት እኮ ነው። ምንድነው የኛ ሰው ህይወት ገብተን ለምንድነው እንደዚህ የምናደርገው? ለምንድነው እንደዚህ የምናደርገው? ለምንድነው እንደዚህ የምናደርገው? ለምንድነው የሰውን ህይወት ምናበላሽ ብላችሁ ትንሽ አስቡ። ወደ ራሳችሁ ነገሮቹ ወስዳችሁ አስቡ። እንዴት ባል ያለ ባለትዳር የሆነ ወንድ ከሌላ ሴት ጋር አገናኝታችሁ የሰውን ትዳር እስከ መፋታት ድረስ የደረሳችሁ ግን ምን አይነት ገንዘብ ተከፍሎላችሁ ነው እንዴ? የሄርሜላ እኮ በቃ አለ አይደለ ቡችሎች ናቸው በጣም እንዴት እንደሚሆኑ ሽንትሽ እንዴ ሽንት ብርንዳ ነው ያላችሁ እኮ ነው ለሄርሜላ ማለት ለውሽምት ምን እንደተሰጣችሁ አናቅም። በቃ ሩታና አብርሽን አፋቱና ስለዚህ እሱን ለራሴ አደርጋለሁ። ስለዚህ ለእናንተ እውነቱ ሩታና አብርሽ ከተለያዩ የተሻለ ነገር አድርግላችኋለሁ ብላ ነው እንዴ እቺ ውሽምት ነግራችሁ ነው እንዴ በዚህ ልክ ሩታን እንደዚህ እያያዛችሁት? እንኳን ለህፃን ልጅ አታስበው፣ ለህፃን ልጅ ትንሽ አታስበው። ይሄ ልጅ እኮ ትንሹ ልጅ እኮ አድጎ እኮ ነገ ይህን ቪዲዮ ያያል። ነገ ምን አይነት ማለት ትሰጣላችሁ? ሩታ እንዳለችው ማለት ነው። እውነት ሩታ በጣም አሳዘነችኝ፣ እግዚአብሔርን አሳዘነችኝ። ሩታ እኮ እውነት ብዙ ነገር እንችላለች። እንደ ሩታ ሴት ብሌ ሴት አታገኙም። አብርሽ ተብዬው ማለት ነው። ዛሬ ላይ ዞራ ዞራ ሰው የልጅ አባት ሆኖ እንዴት ህፃን ይሆናል? ጋይስ ትንሽ አይምሮ አያስብም? አያስብም? እንዴት አንድ ሴት ወዳሃለሁ አፍቅረሃለሁ የምትል ሴት ጋር እንዴት ሰው ከአገር ይወጣል? ጭንቅላት ምን እየሆነ ምንድን ያስነኩ በዚህ ልክ? አረ በጣም ነው የምታሳፍረው ሩታ። ብቻ ፈጣሪ ትግስቱን ይስጣት። እኛ በጣም እንጃ አዝኛለሁ እውነት ለመናገር ቤተሰብ ማለት ነው። እና በጣም የሚያሳዝን በጣም የሚደብር እኔ እንጃ። ሰው ሁሉ እኮ አይቶ እኮ ነው ይህን ቪዲዮ በቃ እግዚአብሔርን በጣም ብዙ ሰው እኮ ተናዷል። ልጅቷ እኔ የሰው ስድብ ምንም አይመስለኝም፣ እሱን ብቻ ማጣት አልፈልግም፣ ይናፍቀኛል እያለች እንደ ህጻን ልጅ ሳመች። እንዴት ሰው እንደዚህ እንደ ህጻን ልጅ ይስማል እንዴ? እኮ የልጅ አባት እኮ ነው። አንቺ ሄርሜላ ተብዬው አንቺ ደስተኛ ትሆናለሽ? የሰውን ባላፋትተሽ ደስተኛ ትሆናለሽ? ግን በጣም ነውር ነው። አንቺ እውነት ጭንቅላት ቢኖርሽ አይምሮ ቢኖርሽ
ከህፃን ልጅ አባት አለያይተሽ ከሀገር ይዘሽ አትወጭም ነበረ። አንቺ ደግሞ ነገ በራስሽን ታገኛለሽ፣ በራስሽ እጅ ታገኛለሽ። ጠብቂ። ግን ይደብራል። የሰውን ህይወት ገብታችሁ ስትበጠብጡ ለእናንተም ነገ ትልቅ ነገር ደግሞ በራሳችሁ ህይወት እንደምታገኙ ጠብቁ። በተለይ እናንተ ሶስቱ ማለት ነው። እውነት ሙዝና ብሬንዳ አላችሁ ጨራሽ። ይኸው በእናንተ ቤት በቃ ፈረንጆን እያሰደባችሁ ነው። ግን ቅሌታሞች ናቸው። ጌታ ቅሌታሞች ናቸው። በዚህ ጾም ማን ነው ክትፎና ክትፎ የሚበላው? ጋይስ ጾም እኮ ነው። ቆይ ህጻን ልጅ ነው እንዴ አብርሽ? እንደዚህ ምን አይነት ምግብ ደስ ይልሃል? ክትፎ ነው ምንድን ነው የምትፈልግ? እናንተ ሃይማኖት የላችሁም እንዴ? ሃይማኖት የላችሁም? አሁን እኮ ጾም እኮ ነው። አረ በጣም ነው የምታፈሩ፣ በጣም ነው የምታፈሩ እንዴ! ታሳፍራላችሁ በጣም ማለት ነው። ሼም ነው። አረ በስመ አብ። ሩታ ብቻ አንቺ ብቻ ደህና ሆኚ። ከፈለጉ ጥርግ ይበሉ። እውነት ልጄን እያለ እስከ ዛሬ እያስመሰለ ነበር እንዲ ያለች ሩታ። ለካ ትክክል ናት። ሁሉም አስመሳይ ናቸው። ሁሉም አስመሳይ ናቸው። ቤተሰብ ሩታ ምንም ሰው የላትም ከፈረንጆ ውጪ እንዶ ፈረንጆ ውጪ እንጂ ሁሉም አስመሳይ ናቸው። ትንሽ እንዶ ቢኒ ይሻላል እንጂ ሩታ አጠገቤ ሰው የለም። ሰው የተውን ትዳር ለማፋታት ጎንበስ ቀና ይላል እንዴ ለሊቱ ሙሉ እንዴ። አቤላና ብሩኬ በጣም ነው የገረሙኝ ጌታ። ትላንትና ነው የተለቀቀ ቪዲዮ። ተነሰና ጨፍራ ከሄርሜላ ከውሽምት ጋር ተነሰና ጨፍራ ብሎ ምን አደርጉ ጫማ ድረስ እኮ እዛ አምጥቶ እኮ ነው እግር ላይ እያደረገ ያለ ማለት እንደ ህጻን ልጅ ማለት ነው እንዴ። ቆይ ምን አይታክል ይሄ ገንዘብ የተከፈለላቸው ግን አቤላና ብሩክ ተብዬው ማለት ነው። ምን አይታክል ደስተኛ ትሆናላችሁ ግን። በተለይ አቤላ በሩታ እጅ በልታ ጠጥታ እንደፈለግ ከነሱ ጋር ስትኖራ ዛሬ መልሳ ሩታን ትጎዳለ። አንተ እኮ እህት የለህም? እህት መቼም አልክ አይደል እንዴ? እንዴት እንደዚህ ታደርጋለ? ነገ በእህቶችክ እንደዚህ ሲሆን በእህቶችክ ቢደርሳቸው ምን ይሰማቸዋል? አንተ እኮ የሰውን ትዳር ነው የበጠበጥክ አቤላ ተብዮ ማለት ነው። አንተ ማይም ጅላጅል። አረ በጣም ነው የምታስጠሉ። እግዚአብሔርን ተሳፍራላችሁ እናንተ። እኔ እንጃ አስመሳይ ናችሁ። ምንድን ነው? ምን አይነት አክል ገንዘብ ተሰጥቶ ነው በዚህ ልክ? ከሄርሜላ ስራ እንጠፋም አላችሁ። የሄርሜላ ቦችላ ሆናችሁ እኮ። ቆይ አብርሽ ለምንድን ነው እነዚህ ልጆች ከሀገር ውጡ እንውጣ አሉኝ ብሎ ሰው እንደ ጭንቅላቱ አስብ። ለምን እንደፈለጉ ታውቃለህ? የሆነ ነገር ነው በቃ። እኔ እያሰብኩ ቤተሰብ አብርሽ ከሀገር ወጥቶ እንደፈለግ ዘና ፈታ እያደረጉ ከዛ ወይን አስጠጥቶ ሌላ ነገር የእንቅልፍ መድኃኒት ተሰጥቶ በዛ ሄርሜላ ደፍራ እኔ እኮ ካንተ አርግዣለሁ ብላ እንደምትመጣ እርግጠኛ ነኝ በዚህ ሁኔታ ማለት ነው። እና ባለፈው ሰምታችኋል መቼም ከሱ ጋር ኢደሪ ስሏት አብርሽ አልፈልጉም ብሎ ልጅቷን አስወጣት። እንግዲህ ከሀገር ይዞ ሲወጡ እንደፈለጉ ፈታ ዘና እያደረጉ ሁሉም ነገር እያረሱ ምን አደረጋል? ምንድን ነው የምታደርገው? እንቅልፍ መድኃኒት ሰጥታ ከሱ ጋር አድራ እንደፈለገችው አድርጋ ከዛኔ ከአንተ ጋር ተኝቼ እኮ ነው አንተ እኮ ጠጥታ እኔ የመድኃኒት እንቅልፍ ሰጥቼ ከዛ ደፈርኩ ካንተ ልጅ አለኝ ብላ እንደምትመጣ እርግጠኛ ነኝ። ጠብቆ ብቻ በዚህ ሁኔታ ማለት ነው። ወንድ ልጅ እንዴት አይነቃም? እኔ የሁሉን ጓደኛ ምክር አልሰማውም። የሚሰማው እሺ አንዳንዴ ልቀበል እችላለሁ። እንዴት ሰው በጓደኞች ወሬስ እንዴት በጓደኞች ምክር ይሄዳል? ጋይስ እኔ አፈርኩ፣ በጣም አፈርኩ። ቆይ አብርሽ ምን የሆነ ልጁ ምንድነው ያስነኩ? ለምን ልጁ በዚህ ልክ እንደዚህ ሆነ? ለምን ህጻን ሆነ እንዴ? እንኳን ይሄ ኮመንት አይቶ እንኳን ትንሽ አይመለሱም? ሁሉም ሰው እኮ እቺ ሴት ለአንተ አትሆንም፣ ከዚህ ልጅ ራቅ እያሉ ነው። ምንም ይሰማ አይደለም።
ስለዚህ ምን ይደረግ ጋይስ፣ እኔ ሰላም ረስቻለሁ። ዛሬ እውነት ተናድጄን የመጣው ማለት ነው። አላቅም አብርሽ ወደ ራሱ ወይን ጸበል ማስገባት ነው ወይን መታጠብ አለባት። እናንተ ጭንቅላቱ ልጁ እየሰራ አይደለም። በሆሙ መታጠብ አለባት ወይን ጸበል ማስገባት ነው እንጂ እኔ አብርሽ ነው ብዬ አላስብም ጋይስ። አረ በጣም እንጃ ታሳፍራላችሁ፣ በጣም ትገርማላችሁ። ግን አረ ምን አይነት እነዚህ ባለጎች ናቸው ግን። ባለትዳሮቹን አፋትታችሁ ከሌላ ሴት ጋር አገናኝታችሁ እናንተ ስትመጡም እኮ በዛ ሰዓት ገባኝ እኮ አቤላና ብሩኬ እነዚህ አስመሳይ ማለት ነው። ማይም ቆሻሾች ናቸው። ጌታን አገሩንም አሰደባችሁ እኮ ቡታየራን አሰደባችሁ። የሀገር የፍቅር ሀገር ነው ብለን ነበረች የምትጠራውን በእናንተ አገሪቷ ተሰድባለች። ለቤተሰቦቻችሁ ክብር የላችሁ። ሚዲያ ላይ የምትሰሩ ስራ ምን እንደሆነ አናቅም። በቃ ስራችሁ የልክስክስ ስራ ነው። ፈጣሪ ልቡና ይስጣችሁ። ብቻ ፈጣሪ ልቡና ይስጣችሁ። ለሰዎች ምን አይነት ትምህርት ነው የምንሰጠው? ምንድን ነው የምናስተምረው ብላችሁ ትንሽ አስቡ። በጣም ነው የምትዘጉ። ጌታ ተጨማለቃችሁ፣ ዘጋችሁ። ምን አይነት ልክስክስ ናችሁ ግን? አረ በጣም ነው እንጃ ምን እንደምላችሁ አናቅም። ተቃጠልን እኮ ተቃጠልን። ፈጣሪ ያቃጠላችሁና ድፍት ያድርጋችሁ። የሰውን ትዳር እንደበጠበጣችሁ ፈጣሪ በጠብጣችሁ። እናንተ በአንድ ቤት ታሽጋችሁ መቃጠል ነው በሰዓት ማለት ነው። ስታስጠሉ። አብርሽ በቃ ህጻን ልጅ የሆነ እኮ እናንተ ውሾሮሩ እያሉ እኮ ጡጦ ስጪ፣ እሺ ጡጥሽን ስጪ ሄርሜላ ተብዮ። አንቺ ባለጌ አንቺ ባለጌ። ወዮ ጠፋብኝ እናንተ።